እንደ ጧቷ ጀንበር ቀናችሁ ፍክት ቢል ደስታዬ ነው። ማጣት እጇን ይቁረጣትና ከእናንተ ጋር ሆድና ጀርባ ብትሆንም አልጠላም። ምን ነው ሸዋ፣ ዋናው ነገር ጤና ነውና የጤና ሀብት ጀባ እንድሌልኝ ምኞቴ ነው። ታዲያ ምን ቀረ ካላችሁ የህሊና ሰላም ወሳኝ ነውና የህሊና ሰላም ይበርክትላችሁ። አቦ በደጃችሁ ክፉ ነገር አይለፍ። እንዴት ናችሁ? እንዴት ሰነበታችሁ? የልወዞዞ በግሬ ቤተሰቦች ወክ ኤንድ ቶክ እነሆ ተጀመረ። ቀልባችሁን ሰብሰብ፣ ቀዩን ነገር ያልነካችሁ ካላችሁ ነካ አርጉና ዳይ ወደ ጉዳይ። ወንድማችሁ ካፍ ያው ዘመህር ነኝ። እነሆ እንግዲህ ኮየፈጨን ባለፈው ቪዲዮ ተመልክተናል። አሁን ደግሞ ኮየፈጨን አልፈን ወደ ቱሉ ዲምቱ እንሄዳለን። ቱሉ ዲምቱ፣ ኮየፈጨ፣ ቦሌ አራብሳ፣ ቦሌ ቡልቡላ፣ ጀሞ እነኚህ ሰፈሮች እንግዲህ በ97 ኮንዶሚኒየም ተመዝጋቢዎች ለእድለኞች የተላለፉ ሰፈሮች መጠሪያዎች ናቸው። በእርግጥ አዲስ አበባ ማለት አይቻልም፣ አዲስ አበባ ዳር ላይ ናቸው ያሉት። አሁን አብዛኞቹ ደግሞ በሸገር ሲቲ ስር ያሉ ናቸው። ቱሉ ዲምቱም እንግዲህ በኮየፈጨ ክፍለ ከተማ የሚገኝ አንድ ወረዳ ነው። እስኪ ዙሪያ ገባውን አስቃኛችኋለሁኝ። እናንተም እስከወደዳችሁ እስከቻላችሁ እስከተመቻችሁ ድረስ ታዩልናላችሁ። አሁን ቀጥታ የምንገኘው ቱሉ ዲምቱ አደባባይ ነው። ወደ ኮንዶሚኒየሞቹ መግቢያ ላይ ነው። ፊት ለፊት የምታዩቸው ኮንዶሚኒየሞች ናቸው በርቀት የሚታዩት። እስኪ ዙሪያ ገባውን ለማየት ሞክራለን። እዚህ ቱሉ ዲምቱ እንግዲህ አደባባይ አካባቢ ካስገረሙኝ ነገሮች አንዱን ላሳያችሁ የምወደው የመንገድ ማካፈያው። መንገድ ማካፈያው በነገራችን ላይ ቱሉ ዲምቱ ብቻ አይደለም፣ ከጎሮ ጀምሮ ኮየፈጨን አልፋችሁ ቱሉ ዲምቱን አልፋችሁ ኤክስፕረስ ወዩ መውጫው ወደ አዳማ ደብረዘይት መውጫው ሃይዌዩ ድረስ ያለው ማካፈያው በጣም ሰፊ ነው። ምናልባትም እንግዲህ ወደፊቱ ኢቭን ባቡር እንኳን መስመር ቢዘረጋ ይፍረስ የሚባል ነገር የለም። ማካፈያው ራሱ የሰጠ ነው። እንግዲህ አንዳንድ ቦታ አንዳንድ ወዳጆች የነገሩኝ አለ። አንድ ታይላንድ ሄዶ የመጣ እንዳወራኝ መሰረተ ልማት ሲገነባ ከተማ ላይ መንገዱ በስፋት ይያዛል። ወደፊት ባቡር ሊገባ ይችላል፣ ወደፊት የተወሰነ ነገር ሊሰራ ቢችል ተብሎ መንገድ ላይ ከፍተኛ ሰፊ ቦታ ይተዋላለኝ። እንግዲህ ይሄ ምናልባትም ወደፊት ባቡር ቢገባ ታስቦ ሊሆን ይችላል፣ አላውቅም። ግን በግሪን ኤሪያ ስር ነው ያለው። እሱን አንደኛው የገረመ ቦታ ስለሆነ አሳያቸዋለሁ። ቱሉ ዲምቱ አደባባይ ላይ የምንገኘው ፊት ለፊት ታያቸዋል። እስኪ ወደዚህ እንታጠፍና የግሪን ኤሪያው ይሄ ማካፈያው ነው። እንግዲህ ዳርና ዳር መኪናዎች መሄጃና መምጫ ነው። በቀኝ በኩል መኪኖች ይሄዳሉ፣ በግራ በኩል መኪናዎች ይመለሳሉ። ይሄ እንግዲህ እግረኛ በአስፓልት ዳር ከመሄድ ይሄ በመሃል በአካፈያው ነው። ይሄ እንደምታዩት ግራና ቀኝ ሳሩ እጅግ በጣም ደስ የሚል መስክ ሆኗል። ዛፎቹም አጫጭር ዛፎች ናቸው በተፈጥሯቸው ይመስለኛል፣ ረጅም አይሆኑም። ግራ ቀኙ እንዴት አያችሁት? ይሄ ቱሉ ዲምቱ አደባባይ ፊት ለፊት ላይ ያለ ነው። ማካፈያው ስለገረመኝ ነው ማሳያችሁ። ወደ አደባባዩ እንመለሳለን። ይዋቸው እንግዲህ ይሄው አደባባዩ ፊት ለፊት የምታዩት ነው። ሰፊ ነው አደባባዩ። እንግዲህ አደባባዮቹ በጣም ሰፊ ናቸው። ፊት ለፊት የሚታዩቸው የኮንዶሚኒየሞቹ ሳይቶቹ ናቸው። በጣም ትልቅ ቦታ ነው የያዘው። በጣም በርካታ ህዝብ ነው ያለው። እንግዲህ ከኮየፈጨ ቀደም ብሎ የገቡ መሆናቸው መሰረተ ልማቱም የተሻለ ነው ተብሎ ይታሰባል። ፊት ለፊት የምታዩት በተፈጥሮ ባህ ድንጋይ ተፈጥሮ ይመስላል፣ ግን ሰው ሰራሽ ነው። ጫካ ውስጥ የሚገኝ ባህ ድንጋይ የተራራ ክምር ነው የሚመስለው። ሸገር ዘ ፊውቸር ሲቲ ይላል። እንግዲህ የወደፊቷ የሸገር ከተማ ነው የሚለው። ይሄ የምታዩት እንግዲህ ክፍት ይሆናል ይመስለኛል ወደፊት። ልወዞዞ በግሬ ወክ ኤንድ ቶክ ላይ ናችሁ ወዳጆቻችን። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቀኛውን በመጫን ቤተሰብ መሆን ትችላላችሁ። ቪዲዮ ደግሞ ለተመቻችሁ ቪዲዮ ወደፊት ይደርሳችሁ ዘንድ ከፈለጋችሁ ላይክ ብታረጉ ለብዙዎች ይደርሳል። ሼር ብታረጉ ለብዙዎች ይደርሳል። እኛ እስከቻልነው ድረስ እናንተን የተለያዩ አካባቢዎችን እየተንቀሳቀስን እናስጎበኛችኋለን እንደተለመደው። እንግዲህ የምታዩት ይሄ ተፈጥሮ ድንጋይ ነው ይመስላል፣ ግን በሰው ሰራሽ የተሰራ ነው።
ልክ የተፈጥሮ ጫካ ውስጥ ያለ ድንጋይ እንዲመስል ተደርጎ የተሰራ ነው። ኮየ ፈጬ አደባባይ ላይም ከዚህ ቀደም አሳይቻችኋለሁ ካስታወሳችሁ። ይሄ እንግዲህ ወደ ኮንዶሚኒየም ቤቶቹ መግቢያው ነው። ይሄ በኮየ ፈጬ ክፍለ ከተማ የቱሉ ዲምቱ ወረዳ ነው የሚለው። በጣም በርካታ ህዝብ ነው ያለው እዚህ። ይሄ እንግዲህ ዋናው መግቢያ ነው። በርካቶች ኮንዶሚኒየም የተመዘገቡ ደርሷቸው ገብተዋል። በርካቶች ደግሞ ሸጠውት በመግዛት ወደዚህ ይገባሉ። እጅግ በርካታ ህዝብ ነው የሚኖረው። እንግዲህ ከከተማው ትንሽ ወጣ የሚል ስለሆነ በተለይ የመንግስት ሰራተኞች ፐብሊክ ባስ አለ ነፃ። ሌሊት ግን 12 ሰዓት መነሳት ግድ ይላቸዋል። 12 ሰዓት ተነስተው ቢሮ 2 ሰዓት አካባቢ ይደርሳሉ። ማታም እንደዚሁ አምሽተው ነው የሚገቡት። በብር ቢሰላ ከመገናኛ እዚህ በታክሲ 60 ብር ነው። በባስ ከተጠቀማችሁ 25 ብር ነው። እንግዲህ እሱን ታስቡታላችሁ። መገናኛ የምትሰሩ ከሆነ ነው። ከዛ ከመገናኛ የምታልፉ ከሆነ ደግሞ በዚያው ላይ ብር ይጨምራል። ስለዚህ ይሄ ፐብሊክ ባሱ ለመንግስት ሰራተኞች እርሊ መነሳትና ዘግይቶ ከመግባታቸው ባሻገር እጅግ ትልቅ ጠቀሜታ አለው። እንግዲህ እየገባን ነው። ኮንዶሚኒየሞቹ ግራውንድ ላይ ያሉት ለድርጅት ቤት ነው የሚሆኑት። ቤት እንግዲህ ለመኖሪያ ቤት የተሰጠ ቤት ለድርጅት ማድረግ አይቻልም ታውቃላችሁ። ለድርጅት ቤቶች ግራውንድ ላይ በጨረታ ተላልፈዋል። እነኚህ ግራውንድ የምታዩዋቸው የተለያዩ ሆቴሎች፣ ሬስቶራንቶች፣ መዝናኛ ቦታዎች፣ አትክልት ቤቶች በብዛት አሉ። አለፍ አለፍ ስንልም ግራ ቀኝ ታያዋቸዋላችሁ። እንዴት አያችሁት? እናንተ የታዘባችሁትን ኮሜንት ሴክሽን ላይ ታስቀምጡልኛላችሁ። የታዘቡትን እንግዲህ ይሄ ቆየት ስላለ ያላችሁ ቤቶቹን አረንጓዴ ዛፎቹ ሸፍነዋቸዋል። ቤቶቹ አይታዩም። ቀደም ሲል ግን ቆማችሁ በብዛት ኮንዶሚኒየም ቤቶቹ ይታዩአችሁ ነበር። አሁን በቀኝ በኩል ያለው እንደምታዩት ኮንዶሚኒየም ያለ አይመስልም። በቃ ዛፎቹ የቀደመ ስለሆነ የኮንዶሚኒየሙ ዛፎቹ አድርገው ሸፍነውታል። በግራ በኩልም እንደምታዩት ጫካ ሆኗል። ግራውንዶቹ ብቻ ያው መዝናኛ ስለሆኑ ነው እንጂ ሳይቶቹ በአረንጓዴ ተክሎች ተሸፍነዋል። መንገዱ እንደምታዩት ኮብልስቶን ነው። ኮብልስቶኑ ደግሞ በጥንቃቄ ካልተያዘ የተወሰነ ድንጋዮች ፍንቅል ካሉ በተለይ መኪና የሚያልፍበት ከሆነ እየተሸራረፈ ነው የሚያልቀው። አንዳንድ ቦታዎች እንደዛ አስተውያለሁ። እንግዲህ ሁሉንም ሳይቶቹን ማዳረስ አልችልም። የተወሰኑ ቅያሶችን ገባ ብዬ ብቻ ነው ለማሳየት ሞክረው። እንደምታዩት ብሎኮቹ እንግዲህ የተወሰኑ ብሎኮች እንደ አንድ መንደር ነው የሚቆጠሩት። ስያሜም አላቸው አንዳንድ መንደሮች። ይሄ መናኸሪያው ነው። ታክሲ ለመሳፈር ከፈለጋችሁ አስፋልት ዳር ሳይሆን ወደ ውስጥ ገብታችሁ እዚህ ፊት ለፊት የምታዩት እዛ ውስጥ ገብታችሁ ነው ወደ ሳሪስ፣ ወደ መገናኛ፣ ወደ ፈለጋችሁበት ቦታ የምትሄዱት። ከዚህ ነው መነሻው። እስኪ በዚህኛው ቅያስ እንሂድ። ቱሉ ዲምቱ ነው የምንገኘው። ልወዞዞ በእግሬ ዎክ ኤንድ ቶክ። ግራውንዱ እንዳያችሁት ነው፣ ድምቅ ያለ ነው። ምናልባት እንግዲህ ሰንበት ዕለት ረፋድ ላይ ስለሆነ ሰው በጣም ብዙ ነበረ። አሁን ማየው ግን ብዙ ሰው የለም፣ ጭር ያለ ነው። ምናልባት ወደ አምልኮ ቦታ ሄደው ይሆናል። ሰንበት ረፋድ ላይ ነው እየቀረስኩ ያለሁትና ብዙም ሰው አላየሁም። ከዚህ ቀደም ግን መጥቼ በጣም በርካታ ሰው አይቼ ነበር። የፊት ለፊት የምታዩት አንድ መንደር መኪናዋ ያለችበት በር ነው። ዙሪያው አጥር ነው። የዚህ ብሎክ እንግዲህ ስያሜ ያለው እድርም ይኖራቸዋል። ኮሚቴ ያለው ኮሚቴው ያስተዳድራል። እንግዲህ አንዳንድ ጠንካራ ኮሚቴ ካለ ግቢያችሁ መኖሪያችሁን ይመስላል የሚባሉ ጠንካራ ሰው ካለ ግቢው በደንብ የተጠበቀ ይሆናል። ኮሚቴ ብቻ ሳይሆን እዛም የሚኖሩ ሰዎች ጠንካሮች ከሆኑ ተባባሪዎች ከሆኑ ግቢው በደንብ የተጠበቀ ይሆናል። ንጽህናው፣ ሁሉም ነገር ለየት ይላል። እንደምታዩት ነው። ግራ ቀኝ ኮንዶሚኒየሞቹ አይታዩም። በፊት እዚሁ ናቸው። በግራና በቀኝ ያሉት ላይ ድረስ ይታዩ ነበር ኮንዶሚኒየሙ። ምክንያቱም የተተከሉ ዛፎች አሁን ሸፍነውታል።
ጥሩም ይመስላል። እንደዚህ ጥላ ናቸው። በተለይ ግራውንድ ላይ ያሉት ተቋማቶች፣ ድርጅቶች፣ ሱቆች፣ ካፌዎች እነሱ ጥሩ ጥላ የሆናቸው ይመስላል። እንዴት አያችሁት? ከኮየ ፈጨ ጋር ሲነጻጸር እንዴት ነው? ኮየ ፈጨን ባለፈው ቪዲዮ አሳይቻችኋለሁ። በእርግጥ ይሄ ቀደም ብሎ ነዋሪ ስለገባበት አድቫንስ አድርጓል ብዬ አስባለሁ። ይሄ ጊዜ ፈጅቷል። በርካታ ሰው ቶሎ ገብቷል። ኮየ ፈጨ በቅርብ ነው አሁን እየገቡ ያሉ ሰዎች፣ ልዩነት ይኖረዋል ብዬ አስባለሁ። ጸጥ ያለ ነው ስታዩት፣ እንዴ ምንድነው ያስብላል። ግን በዚህ አልነበረም ከዚህ ቀደም ሳቀው እንዳልኳቸው ሊሆን ይችላል ብዬ አስባለሁ። ይሄ ሌላ ግቢ ነው እንደምታዩት። አንዳንዶቹ ስያሜ ያላቸው ግቢያቸው በር ላይ ግቢው የማህበሩ ስም አለው። እንትን መንደር፣ እንትን የጋራ መኖሪያ መንደር ምናምን የሚል አለ። ወደ ኋላ ላይ ያሳያችኋለሁ። እስኪ በዚህ ደግሞ እንግባ። መዝናኛ ቦታዎችም አሉ። ይሄ ፑል የመሳሰሉ ቢሊያርዶ ታውቃላችሁ? ካራምቡላ ቢሊያርዶ ጣሊያንኛ ስም መሰለኝ። ካራምቡላ እኔ ደስ ይለኝ ነበር ካራምቡላ መጫወት ነው። እንትን ግን አልችልም። የሚገርመው ወጣቶች ናቸው ብዙ ጊዜ የሚጫወቱት። ያኛው እንደውም የሽማግሌ ነው የሚመስለው። ካራምቡላ ነበር የሚችለው። ፑል ግን ብዙ ጊዜ ወጣቶች ናቸው ሲጫወቱ የማየው። ግራ ቀኙ እንዴት አያችሁት? ሽሮ ቤት፣ ቤላ ሸገር ሬስቶራንት ሽሮ አለ። ስፔሻል እንግዲህ ይሆናል። ዛፎቹ እንደምታዩቸው ናቸው። ክሊኒክም አለ ማለት እዚህ ጋር እንደምታዩት። ስለዚህ እዚህ መኖሪያ ስፍራ ላይ ሁሉም ነገር የተሟላ ነው ማለት ነው። ክሊኒኮች አሉ፣ ባንኮች አሉ፣ መግቢያ ላይ ይቻላል። ድርጅቶች አሉ፣ ግራውንድ ብዙ ድርጅቶች አሉ። የፊት ለፊት እንግዲህ ዛፎቹ ስለሸፈኑት ኮንዶሚኒየም ሳይት አይመስልም። ይሄን የታዘብኩት እኔ ምንም ማብቂያ የለውም። ወደ ላይ እንደምታዩት ከቤቱ እንደገና ብንሄድ ደግሞ ወደ ላይ ይኖራል። ሰፊ ነው። እዚህ መንደር ነው፣ አንደኛው መንደር ነው ይሄ ለፊት የምታዩት። ስያሜው እዚህ አልጻፉትም እንጂ እንግዲህ በብሎክ መሰለኝ። ጂ4 ናት እቺ በግራ በኩል የምታዩት ጂ4 አለ። ጂ7ም አለ ወደ ላይ። አሁን የኮብልስቶን አስቸጋሪነቱ ምንድነው? ከበድ ያለ መኪና ሲመላለስበት መኪናው የሚሄድበት ጎማው ወደ ታች ይገባል፣ መሀል ላይ ያብጣል። እንደሱ አይነት ችግር አለ። እዚህ ጋር ማስተውለው እሱ ነው። እንግዲህ ከበድ ያሉ መኪናዎች ሲገቡ በየሰፈሩም ያሉ ችግሩ እሱ ነው። እንደምታዩት ሳይቱ ነው፣ ግን ዛፎቹ ሸፍነውት የኮንዶሚኒየም ሳይት አይመስልም። እንዴት ነው? እንዴት አያችሁት? ግራ ቀኙ እንዴት ታዘባችሁት? እዚህ ጋር ያያችሁት መንገዱ ቃኔ የተወሰኑ እንትኖች ኮብል ድንጋዮች ከወጡ መኪና በተለይ ሲሄድ እየተፈረፈረ ባዶ ይሆናል። መንገዱ ይበላሻል ቶሎ ተመልካች ከሌለው አስቸጋሪ ነው የሚሆነው። ይሄው አንደኛው ደግሞ እዚህ ጋር እንደምታዩት ንጽህናው ግን እዚህ ጋር በንጽህና የተጠበቀ አይደለም። የአብነት መንደር የጋራ መኖሪያ ቤቶች ማህበር ይላል። አያችሁት? እንደዚህ ስም አላቸው አንዳንዶቹ።
ይሄ የአብነት መንደር ነው እንግዲህ ለምልክትም ይሆናል ማለት ነው። ብሎክ ካልያዛችሁ የአብነት መኖሪያ ብትሉ በዚህም ያልፍ ሰው እዚህ የኖረ ሰው ኃላፊ አግዳሚም የሚያስታውሰው ሊጠቁማችሁ ይችላልና ከብሎኩ ባሻገር ከቤት ቁጥሩ ባሻገር ይሄም እንደ ምልክት ሊሆን ይችላል። ታክሲ ወደ ፌርማታቸው የገቡ ሚኒባሶች እዚህ ጋር ነው፣ ቅድም አሳይቻችኋለሁ። እስኪ እንግዲህ ወደ ዋናው አደባባይ ልውጣ። ቱሉ ዲምቱ ወፍ በረር ምን ይመስላል የሚለውን እንግዲህ ይሄው በከተማ ዳር ላይ የሚገኝ ኮንዶሚኒየም ሳይት ነው ታውቃላችሁ። ለመከራየት ለመግዛት ለወደዳችሁ ቦታው ይሄን ይመስላል። ዋጋ ብትጠይቅም ያልከኝ ወዳጅ ያለህ ድንገት መተህ እንደዚህ አታውቀውም። ያው ደላሎች ማግኘት አለብህ። ለሱ ነው አስፈላጊ ከሆነ እንግዲህ ደላሎችን አናግሬ ወደ እናንተ ማድረስ እችላለሁ። ግን እግረ መንገድ እየቀረጽ ስለሆነ ደላላ አሁን ማፈላለጉ ኖርማል መደበኛ የምሰራውን ስራ ስለሚያስተጋጉልብኝ ነው። ይቅርታ። አስፈላጊ ከሆነ ሌላ ጊዜ ግን ዋጋቸውን በዝርዝር ይዤ እቀርባለሁ። አሁን ወደ አደባባዩ የወጣን ነው እንግዲህ እዚህ ጋርም አያችሁት። እስቲ ቆይ ዞር ብለን እናያታለን። ይሄም አንዱ ግቢ ነው። ቅድም አብነት የጋራ መኖሪያ ቤቶች ማህበር የሚል አይተናል። እዚህ ደግሞ የብርሃን ጮራ የጋራ መኖሪያ ብሎክ ከዚህ እስከዚህ ተብሎ አያችሁት። የተወሰኑ ብሎኮችን ነው ማለት ነው። ያ መንደሩ የተወሰኑ ብሎኮችን የሚይዝ ነው። ጥሩ ነው። የመንገድ ዳር ንግድ እንግዲህ ይሁት ቅዳሜም ስለሆነ ይሆናል። ይሁት ግራና ቀኝ ቁጭ ብሏል። ከአደባባዩ ፊት ለፊት ባጃጆች ያሉበት ቦታ ግን ትልቅ ቦታ ነው። ለምን እንደተተዋ አላውቅም። ሜዳ ነው። ዝም ብሎ ባጃጆች ወደ አስፋልት እንዳይገቡ ስለሚከለከሉ ውስጥ ለውስጥ ነው የሚሄዱት። አሁን እነሱ እንደ ማቆሚያ ይጠቀሙበታል። ባዶ ቦታ ነው። የሆነ ነገር ግን ይሰራበታል ብዬ አስባለሁ። ማለትም ትልቅ ቦታ ነው። የሸገር ሱቅ ያለችበት ራሱ እየሰራች አይመስለኝም። የሸገር ዳቦ አሁን ከተማ ውስጥ እየታየ አይደለም። እነዛ ድንኳኖቹ የሰንዴ ማርኬቶች ናቸው። በየአደባባዩ ሰንዴ ማርኬት አለ። እዛ ፊት ለፊት የምታዩቸው እነሱ ናቸው። ከሞላ ጎደል እንግዲህ ቱሉ ዲምቱ ይህን ይመስል ነበረ። ቱሉ ዲምቱ ለማስቃኘት የተሰራው ቪዲዮ ነበረ። በሌላ ቪዲዮ እስከምንገናኝ እንደሁሌው ሰላምና ጤና ከእናንተ ጋር እንዲሆን እመኛለሁኝ። ወንድማችሁ ካፊያው ዘመህር ነበርኩ። ጤና ይስጥልኝ።